ሲጠበቅ የነበረው የእንግሊዝ ፕሪሚየር ሊግ ፕሮግራም ወጥቷል። እንግዲህ ክለባችን ማንቸስተር ዩናይትድ የመጀመሪያዎቹ 5 ጨዋታዎች ታውቋል። በመጀመሪያዎቹ 5 ጨዋታዎች ከቶፕ 6 ሶስቱን የሚያገኝ ይሆናል። አርሰናል በመጀመሪያ ያገኛል። ከዛ አራተኛ ሳምንት ላይ ሲቲን፣ አምስተኛ ሳምንት ላይ ደግሞ ቼልሲን ነው የሚያገኘው። እነዚህ 3 ጨዋታዎች ለዩናይትድ በጣም ከባድ እየተባሉና አነጋጋሪ እየሆኑ የመጡ ጨዋታዎች ናቸው። ዩናይትዶች በዝውውሩ ምን ያደርጋሉ? እነዚህን የመጀመሪያው ጨዋታዎች አይተው እንግዲህ ተጫዋቾችን ቶሎ ለማስፈረም ይሯሯጣሉ የሚሉት ነገር እንግዲህ ተጠባቂ የሚሆን ነገር ይመስለኛል እና በእነዚህ 5 ጨዋታዎች እና ዩናይትድ ምን ያደርጋል በሚለው ነገሮች ላይ በዚህ ቪዲዮ ላይ የምንወያይ ይሆናል። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ወደ ቪዲዮ እንሂድ። ሲጠበቅ እንደነበረው እንግዲህ የእንግሊዝ ፕሪሚየር ሊግ እጣ ወጥቷል። እንግዲህ አሁን ላይ በጣም እያነጋገረ የሚገኘው የአርሰናልና የማንቸስተር ዩናይትድ የዕጣ ድልድል ይመስለኛል። የመጀመሪያ ሳምንት እንግዲህ የአርሰናል ከዩናይትድ ነው የሚገናኙ። ሁለተኛ ለተከታታይ 3 ዓመት ሁለተኝነትን ያጠናቀቀውና መጥፎ የሚባል አመቱን እንግዲህ በታሪኩ በ2024/25 ያስመዘገበው ዩናይትድ እርስ በርስ የሚገናኙ ይሆናል እና ዩናይትድ በዚህ በኩል አሪፍ ቲም ገና ለመሆን እየጣረ ያለ ቲም ነው። ዝውውሩ ላይም ገና ከፍተፍ እያለ ያለ ቲም ነው እና ተጫዋቾችን ገና ገዝቶ እንኳን ፈልጎ እንኳን አምጥቶ አልጨረሰም። አንድ ተጫዋች ነው ዩናይትድ ማምጣት የቻለው እስካሁን ድረስ ማቲያስ ኩኛ እና በአንድ ተጫዋች ላይ እስካሁን ድረስ ያለን ዝውውር አንድ ነው እና ይሄ ነገር የሚያከብድ ይመስለኛል ነገሩ ወደ ጨዋታዎች ከመጀመራቸው በፊትና ገና 2 ወር አለ። 2 ወር ውስጥ በጣም ረጅም ጊዜ ይመስለኛል። ከ2 ወሩ ሊጉ ሳይጀምር ፕሪሚየር ሊጉ ላይ የፕሪሲዝኑን ጨዋታዎች ተጫዋቾች ለማድረግ እንኳን ቢያንስ ከ1 ወር በፊት መፈረም አለባቸው ብዬ አስባለሁ እና ዩናይትድ የአጥቂ መስመር ችግሩን ይፈታል ከ1 ወር በፊት ሊጉ ከመጀመሩ በፊት የሚለው ነገር አሳሳቢ ነገር ይመስለኛል። የብራይሞን ቤሞ ዝውውር እስካሁን ድረስ አላለቀም እና በዚህ በኩል ደግሞ ቪክተር ኮሬሽ አርሰናልን መምረጡን አርሰናል ደግሞ ቤንጃሚን ሴስኮ መርጦ ቪክተር ኮሬሽ መሀል ላይ ቀረ ይመስለኛል። ዩናይትዶች ደግሞ በዚህ በኩል የፍራንክፈርቱን ሁጎ ኤኪቲኬ ላይ ፎከስ ማድረጋቸው ተከትሎ እንግዲህ ቪክተር ኮሬሽ ነገር አብቅቷል። እዛ ደግሞ 100 እየተባለ ነው። ዩናይትድ ተደራድሮ ከ100 አስቀንሶ ተጫዋቹን ያስፈርማል የሚለው ነገር ሌላው አጓጊ የሚሆን ነገር ይመስለኛል። እነዚህ 5 ጨዋታዎች ለዩናይትድ በጣም ወሳኝ ናቸው። የመጀመሪያ 5 ጨዋታዎች ናቸው። ምናልባትም በኦልድ ትራፎርድ የሚያደርጋቸው ጨዋታዎች የቼልሲና የአርሰናልን ጨዋታ ነጥብ የመያዝ ግዴታ ያለበት ይመስለኛል። አሞሪም ቢያንስ የመክፈቻውን ጨዋታ የማሸነፍ ወይ ደግሞ ነጥብ የመያዝ ነገር ግዴታ ይኖርበታል። በአርሰናል መሸነፍ አሞሪምን ያስወቅሰዋል ብዬ አላስብም። ምክንያቱም አርሰናል ለተከታታይ ዓመታት ለዋንጫ ተፎካካሪ ነበረና ዩናይትድ ደግሞ ያንን ነገር አላሳየንም። በመጨረሻው ዓመቱ ደግሞ መጥፎ የሚባል ዓመት ነው ያሳለፈው በ2024/25 እና አሞሪም ላይ ጫናዎች ሊበዙበት ይችላሉ ብዬ አላስብም በእነዚህ 5 ጨዋታዎች እና ግን ደግሞ የአሞሪምን ቴምፖ ጠብቆ አሪፍ የሆነ ነገር እያሳየ ለሚሄድ የሆነ አዳጋች የሆኑ ጌሞች ናቸው ብዬ አስባለሁ። ምናልባትም ደግሞ ጥሩ ሳይድም ሊኖራቸው ይችላል። መጀመሪያ አግኝቷቸው ሌላ እነዚህ ከቶፕ 6 ውጭ ያሉ ቲሞችን ማግኘት ደግሞ ዩናይትድ ነጥብ ለመሰብሰብ ይረዷል። ቶፕ 6ዎቹ ላይ ነጥብ እንኳን ብጥሎ ትናንሾቹ ላይ ነጥብ መያዛችሁ ሞር ቫልዩ አለው። አርሰናል በቶፕ 6ዎች ከተሸነፈ ረጅም ጊዜ ሆኖታል እና ግን ደግሞ በትናንሾቹ መሸነፉ ነው ዋንጫ እንዳይበላ ያደረገውና ዩናይትድ በቶፕ 6ዎቹ አሁን በዚህ በ5 ጨዋታ በቼልሲም በሲቲ በአርሰናልም እንኳን ቢሸነፍ ትናንሾች ማሸነፍ የሚችል ከሆነ ከበርንሌም ከፉላም ነጥብ እያያዘ ሌሎች እንደዚህ አይነት ጨዋታዎች ላይ ሞር ፎከስ እያደረገ የሚመጣው ከሆነ ተስፋ ያለው ይመስለኛል። ግን 5 ጨዋታዎች ለዩናይትድ በጣም ከባድ ናቸው። ለአሞሪም ከባድና ጫና ያለው ነገር ይመስለኛል። አሁን ላይ አሞሪም ዩናይትዶችን ማስጨነቅ አለበት ብዬ አስባለሁ። ተጫዋቾቹን በጊዜ ማስፈረም እንዳለባቸውና ቶሎ ማስፈረም እንዳለባቸው ሊነግራቸው ይገባል ብዬ አስባለሁ። ቀደም ብሎም ተናግሯል ፕሪሲዝኑ ላይ እንደሚፈልጋቸው። አሁን ደግሞ የመጀመሪያዎቹ 5 ጨዋታዎች በጣም የሚያከብዱት ይመስለኛል እና አርሰናል ኦልሬዲ አንድ ነገር ነው የሚያስፈልጋቸው የአጥቂ መስመር ተጫዋች ነው። ሌሎቹ የተግባቡና በደንብ የተዋወዱ ተጫዋቾች ናቸው። እንደ አዲስ የሚሰራ ቲም አይደለም። አንድ አጥቂ የፊት መስመር አጥቂ ተጫዋች ነው። እሱም ባይኖር እንኳን በአቨር ተመቾት የሚችሉት ጨዋታ ነው እና ለአርሰናል ይሄ ጨዋታ ምንም የሚያካብድ አይመስልም። ለዩናይትድ ግን ብራይሞን ቤሞን አምጥቶ ከዛ ማቲያስ ኩኛንም አምጥቶ እነሱ እስኪዋዱ ከዛ ፊት ለፊት መስመር አጥቂም ከመጣ እነሱ እስኪዋዱ ድረስ ፕሪሲዝኑ ላይ ብዙ ታይም ካላገኙ ሊጉ ላይ የመጀመሪያ ጨዋታቸው ከባድ ጨዋታ የሚሆን ይመስለኛል። በዚህ በኩል ደግሞ የኦናና ጉዳይ አለ። በረኛ የሚቀየራ የሚባሉ ነገሮች አሉ። ኦናናም ተነስቶ ሌላ በረኛ መጥቶ አሪፍ ፐርፎርማንስ ያሳያል የሚለውን ነገር ለማየት ራሱ እነዚህ ትላልቅ ጨዋታዎች የሚሆኑ አይመስለኝም እና ከባድ ይመስለኛል። ለአሞሪም ሆነ ለዩናይትድ ይህንን ነገር ማየታቸው ከባድ ይመስለኛል። ግን በዝውውሩ እንዲፈጥሩ የሚያደርጋቸው ነገር ይመስለኛል። ሲቲ ብንመለከተው ኦልሬዲ ጨርሷል። ተጫዋቾቹን በቃ አዘዋውሮ ጨርሷል ማለት እንችላለን። ከወርልድ ካፕ ላይ እንግዲህ ጋርዲዮላ በደንብ የሚያያቸው ይመስለኛል። አሪፍ የሆነ የጨዋታ ጊዜ የሚያገኝ ይመስለኛል። ክለብ ወርልድ ካፕ ላይ በደንብ ለዋንጫው እንኳን ባይጫወቱ ፕሪሚየር ሊጉ ላይ የሆነ ነገር ለመፍጠር አዳዲሶቹን ተጫዋች ማዋሃዱ በጣም አሪፍ ነውና በደንብ ይመለከታል ብዬ አስባለሁ። በዚህ በኩል
አሞሪም ምንም የሚያደርገው ነገር የለም። አንድ ማቲያስ ኩኛ ነው ዩናይትድ ማስፈረም የሚቻለው እና ኦልሞስት የነበሩት ተጫዋቾች ናቸው። ስለዚህ ማዋሃድ የሚለው ነገር አይመጣም እና ያንን ራሱን ቲም በ2024/25 ያየነውን ቲም ደግሞ ተፎካካሪ ማድረግ እንደሚከብድ ሁላችንም እናውቃለን። አዳዲስ ተጫዋቾች፣ አዳዲስ የአጥቂ መስመር፣ የክንፍ ምናምን በረኛም ጭምር የሚያስፈልጉን ነገሮች ናቸው እና እነዚህን በእነዚህ ባሉ በሁለት ወር ውስጥ ጨርሶ ዩናይትድ ለመጀመሪያዎቹ 5 ጨዋታዎች ዝግጁ ይሆናል የሚለው ነገር በጣም አጠያያቂ ነው የሚሆነው። እንግዲህ አርሰናል የመጀመሪያው ጨዋታ ተጋጣሚያችን ነው። ከዛ ፉላምን ነው የምናገኘው። ምናልባት ትንሽ ፉላም እረፍት ሊሰጠን ይችላል። ከዛ በርኔ ነው። ከበርኔ ምናልባት ሙሉ ለሙሉ 3 ነጥብ ማግኘት እንችላለን ብዬ መናገር እችላለሁ። ከባድ ጨዋታ የሆነብንም በቀላሉ የምናገኘው ነጥብ ነው ብዬ አስባለሁ። ከዛ ሲቲ ነው። ሲቲን በኢታር ነው የምናገኘው እና ምናልባትም የመጀመሪያ ሽንፈታችንን በእርግጠኝነት ልንቀምስ የምንችልበት ጨዋታ ይመስለኛል። ኢታር ነው። ሲቲ ቡድኑን አዋሃዶ ነው ክለብ ወርልድ ካፕ ላይ የሚመጣው እና በደንብ ተጫዋቾቹን አስፈርሞ ጨርሷል ማለት ይቻላል እና ያንን ጨዋታ የማሸነፍ እድል አለን ብዬ ማሰብ ትንሽ ይከብደኛል። ተጫዋቾቻችን እስካሁን ድረስ ምንም በቃ አንድ ተጫዋች ያስፈረም ነው እና ሲቲን ተፎካክረን እናሸንፋለን፣ አርሰናል ተፎካክረን እናሸንፋለን የሚል ነገር እምነት አይኖረኝም። ተጫዋቾች ከዚህ በኋላ ቢያንስ በ2-3 ሳምንት ውስጥ ዩናይትድ እነዚህ ተጫዋቾች እነ ብሬን ምቤሞን ወር ደግሞ የአጥቂ መስመሩን የፍራንክፈርቱን ወይ ቪክተር ኮሬሽን ከሁለት አንዱ ማያስፈርም ከሆነ በእነዚህ በ2-3 ሳምንት ውስጥ እነዚህ 5 ጨዋታዎች ለአሞሪም ለዩናይትድም በጣም ዳገት የሚሆን ይመስለኛል ነው። የዚህ ጨዋታ ጥሩ ሳይድ የሚሆነው ቅድም እንደነገርኳችሁ ነው። እነዚህን ቶፕ 6 ክለቦች ሶስቱን ከዚህ በኋላ የሚያገኛቸው ከግማሽ ጨዋታ ምናምን በኋላ ነው እና ምናልባት ለእሱ ይጠቅማል። ጨዋታውን በሰላም የሚያካሄድበት ነገር ይኖራል። ቶተናም እና ሊቨርፑልን ነው የሚያገኘው። ቶተናም እንደኛ መጥፎ ዓመት ያሳለፈ ቲም እና ሊቨርፑል ነው ሻምፒዮን እንዳጠናቀቁ። ምናልባት ሊቨርፑል ነው ሊከብደናልን ብለን ልናስብ የምንችለው እና አሪፍ ይሆናልም። እሱ ጥሩ ጎን አለው። መጥፎ ጎኑ እንግዲህ እንደምታዩት ነው። የመጀመሪያዎቹ 5 ጨዋታ ላይ ቢያንስ የተወሰነ ነጥብ መሰብሰብ አለበት ብዬ አስባለሁ። ከ8 እና ከዛ በላይ መሰብሰብ ብዬ አስባለሁ። ቼልሲንና አርሰናልን በሜዳችን ነው የምናገኘው። ከሁለት አንዱ ማሸነፍ ግዴታ ይኖርብናል። ከሁለት አንዱ ማሸነፍ እንኳን ከቻልን አርሰናልን ወይ ቼልሲን በሜዳችን ማሸነፍ ከቻልን አዌይ ሲቲን እንኳን ነጥብ ማስተል ከቻልን ለእኛ በጣም አሪፍ የሚሆን ይመስለኛል እና በሶስቱ ጨዋታዎች ማንሸነፍ ከሆነ በቶፕ ሲክሶቹ ቼልሲ፣ አርሰናል፣ ሲቲ ማንሸነፍ ከሆነ ለአሞሪም በጣም አሪፍና ይበል የሚያስብል ነገር ይመስለኛል። ሞር እንደውም ትኩረት የሚያሰጥ ነገር ነው። በሶስቱ ጨዋታዎች ዩናይትድ ምንም አይነት ሽንፈት ካልገጠመው አሪፍ ግስጋሴ የሚያደርግ ይመስለኛል። ተጫዋቾቹም ወኔ የሚያገኙ ይመስለኛል እና ዩናይትዶች ቶሎ ብለው ዝውውሩን መጨረስ አለባቸው። ግዴታ የብሬን ምቤሞ ዝውውር በዚህ ሳምንት መጨረስ አለባቸው። የፍራንክፈርቱን አጥቂ መጨረስ ካለባቸው እሱ መጨረስ አለባቸው። ወይ ደግሞ ቪክተር ኮሬሽን ድጋሚ አሳምነው ወደ ክለቡ መመለስ አለባቸው። ኦናና እንዲተካ በረኛም ካስፈለገ ደግሞ በረኛ ላይ ፎከስ ማድረግ አለባቸው እና ቢያንስ 2 ወር ነው ፕሪሚየር ሊጉ ሊጀምር የቀረው። 1 ወሩ ላይ ተጫዋቾች መጥተው ማለቅ አለባቸው ብዬ አስባለሁ። በቃ የአንድ ወሩን የፕሪሲዝን የተወሰነ ጨዋታዎች ምናምን ነገር የሚያደርጉበት ከቡድኑ ጋር እንትን የሚሉበት የአሞሪም ሲስተም የሚለምዱበት ከአሞሪም ጋር ሊያወሩበት የሚችሉት ከቡድኑ ጋር ሊግባቡበት የሚችሉት የተወሰነ ነገር ያስፈልጋቸዋል ብዬ ስለማሰብ እሱም በቂ አይደለም። 1 ወርም በቂ አይደለም። ግን እየተጫወቱ ነው የሚዋሃዱ። ዚርክዚ እንዳየ ነው እንግዲህ መሀል ላይ ነው ነጥሮ ወጥቶና እንደሱ አይነት ተጫዋች ሊያጋጥም ስለሚችል ብቻ ተጫዋቾችን ቶሎ መሰብሰብና ማስፈረም ለአሞሪም በጣም አሪፍ ይመስለኛል። በተለይ የብሬን ምቤሞ ዝውውር መጨረስ ለዩናይትድ በጣም ወሳኝ ነገር ነው። የአጥቂ መስመር በራስ መስ እንኳን አንድ ጨዋታ መጫወት እንችላለን። በዚርክዚም አንድ ጨዋታ 2 ጨዋታዎች መጫወት እንችላለን እና የብሬን ምቤሞ ነገርና የኦናናን ነገር መፍትሄ ካልሰጡት የመጀመሪያዎቹ 5 ጨዋታዎች እንደምታዩት ነው በጣም ከባድ የሚሆን ይመስለኛል እና ዩናይትድ የዝውውር ገበያው ላይ ከዚህ በኋላ በጣም የሚፈጥን ቡድን ይመስለኛል። እናንተ እስቲ ከነዚህ 5 ጨዋታዎች ዩናይትድ ምን ያህል ፖይንቶችን ይሰበስባል ብላችሁ ታስባላችሁ? እና ኮመንት ላይ አሳውቁ። እኔ ከነዚህ 5 ጨዋታዎች 2 አሸንፈን ሁለታቸው ወተን 1 እንሸንፋለን ባይነኝ። አሪፍ ነገር ይመስለኛል። 8 ነጥብ ቢያንስ እንሰበስባለን እና 1 መሸነፍ ከ5 ጨዋታዎች ከቶፕ 6ዎች 3ቱን አግኝተን 1 መሸነፍ በጣም አሪፍ ነገር ነው ብዬ አስባለሁ። ለአሞሪም ይሄን ያህል መጥፎ የሚባል ውጤት አይደለም 1 ጨዋታ በ5 መሸነፍ እና እናንተ እስቲ ግምታችሁን አስቀምጡልኝ። አዳዲስ ነገሮች ካሉ አዳዲስ የዝውውር መረጃዎች ካሉ በዚህ በዩቲዩብ ቻናል አገኛችኋለሁ፣ እነግራችኋለሁ። አዳዲስ መረጃዎች ሲወጡ ያው ቪዲዮውን ወደኋላ መለስ ብላችሁ ማየት ትችላላችሁ። አዳዲስ መረጃዎች ናቸው የምለቅላችሁ። ስለዚህ ሰብስክራይብ ማድረጋችሁን እንዳትረሱ፣ ኮሜንት፣ ላይክ፣ ሼር ማድረጋችሁን እንዳይረሳ። በቀጣይ ቪዲዮ እንገናኛለን። እስከዚህ ግን ይመቻችሁ።